ናታል እናቱ ፍቅረኛውን እንድታመጣና እንዲተዋወቁ ከማኬ ጋር ከተነጋገሩ በኋላ ከዚህ በፊት የማሄ ጓደኛ የሆነችው እናቴን መንገድ ላይ አግኝታ ምክንያቱም እሷ ጓደኛዋ የማኬ ጓደኛ ስለነበረች ትተዋወቋለች። ይቅርታ አይኑ ወንድም አንድ ነገር ልንገርህ፣ ማኬ ጓደኛዬ ናት። እናም አንተ ፍቅረኛዋ እንደሆንክና አንተ እንደማትፈልጋት ነግራኛለች። ግን ደግሞ አንተ ፍቅረኛ እንዳለህም ነግረሃታል። ስለዚህ አሁን ፍቅረኛህን አምጥተህ አስተዋውቀን እንደተባልክ ቤትም ሰምቻለሁ። እናም ደግሞ ለምትወስዳት ፍቅረኛ የሆነ ነገር እንዳዘጋጁና ሊገድሏት እንደሆነም ነግራኛለች። እና ጥንቃቄ እንድታደርግ ብዬ ነው። ካመንክ መን ካላመንክ የራስ ጉዳይ ብላ ጥላው ትሄዳለች። ናቲም በጣም ይደነግጥና ሰላም ካጠገቡ ስለነበረች ነይ እናቱ ነይ እስኪ ፈልጌሽ ነው በማለት ይጠራታል። አቤት ምንድን ነው ወንድሜ ስትለው ያው ሰው ስለሆንኩኝ ልንገርህ ብዬ ነው፣ ሳታቅ ጓደኛህን ፍቅረኛህን እንዳታጣት ስለፈለኩ ነው ስትለው አመሰግናለሁ። ግን አንድ ነገር ልንገርሽ ልጠይቅሽ እስኪ ጓደኛዋ ከሆንሽ ማለት ነው። እኔ ፍቅረኛ የለኝም፣ ግን እኔ ማኪን ስለማልወዳት እባክሽን አንቺን ፍቅረኛ አድርጌ እስኪ ልውሰድሽና የምታደርገውን እኔ በማለት ይጠይቃታል። እሷም ሳታንገራግር የጓደኛዋን ሴራ ለማክሸፍ እሺ ትለዋለች። ሰላምም ሆነ ቤዛ ይሄን ነገር አያውቁም። እናቱም ይሄን ሚስጥር አታውቅም። እናቱና ማሂ ግን ተመሳጥረው ፍቅረኛውን ለመግደል ተነጋግረው ነበረ። መድኃኒትም ተዘጋጅቶላታል። ያንንም ለማድረግ ዝግጁ ስለነበረች ማሂ ለጓደኛዋ ነግራታለች። ጓደኛዋ ግን የሰው ህይወት አታበላሽ እንዳታጠፊ በማለት ብትመክራትም ማሂ ግን በፍጹም እኔ እሱን አጥቼ መኖር አልችልም፣ ፍቅረኛውን ገድዬ እኔ እሱን ወስዳለሁ ብላታለች። ስለዚህ ይህንን ነገር ዛሬ መወጣት አለብን። ቤዝ የምትጠብቀው ሰላምን ሊያስተዋውቃል ብላ ነበረ። ሰላምም የምትጠብቀው ልክ እንደሰው እንደ ቤዛ ነበር እያሰበችው። ግን ደግሞ ሮዛ ይህን ሁሉ ነገር አላሰበችውም። ያየችውን ማመን ያቀታታል። እየመጣችዋ እንግዳ አዲስ ናት። አይታት የማታውቅ ስለነበረች ምን እያደረክ ነው በማለት ላናግርህ እፈልጋለሁ ብላ ወደ መኝታ ቤት ወስዳ ስታናግረው ወደድሽም ጠላሽም ይቺ ፍቅረኛ ናት ይላታል። ስሬስ ገጭቶ ስለነበረ ሮዛም በጣም ተናዳ ስለነበረ እኮ አንተ ፍቅረኛ መጣህ ሰላምን እዚህ ትተሃት የሰላምን ልብ ሰብረህ አንተ ሌላ አዲስ ፍቅረኛ ይዘህ መጣህ ወይ በማለት ሮዛ ስጠይቀውም እሱም አዎ ይዤ መጥቻለሁ ምንም ማድረጋችም እንግዲህ የመረረሽን ቢሆን ዋጮ ብሎ ጥሏት ይሄዳል። እኔ ታናሽ እህትህ ነኝ፣ ታላቅ ነህ አውቃለሁኝ። ግን ደግሞ ሰላም ስትጎዳ ዝም ብዬ ማየት አልችልም። ስለዚህ እያንዳንዱ ነገር እንድትነግረኝ እፈልጋለሁ። አሁን ለማንኛውም እንግዳ አስቀምጬ ነው የመጣው በማለት ተመልሶ ወደዛ ይሄዳል። ማኪም ወደ ሳሎን ስትመጣ ያየችው አዲሷን ፍቅረኛ ስታይ እጅግ ትደነግጣለች። ጓደኛ ያናትን ብላ ለማንም አልተናገረችም። እንደ ማንኛውም ሰው ሰላም በይ ስትባልም ኮስታራነትም ቢሆን ሰላም ብላታለች። እናቷም ተዋውቃታለች። ከዛም ቁጭ ባለችበት ሰላም ምግብ እንድታቀርብ ተጠየቀች። ሰላምም ምግቡን አቀረበችና ምግብ ለመብላት ሁሉም እጅ ከታጠቡ በኋላ ምግብ ሮዛ ምግብ እያስተናገደች ስለነበር ፊት ለፊቷ ምግብ አስቀምጣላት ስለነበር ማሂም ምግቡን ጎትታ መብላት ትጀምራለች። እናም ናታልም እሺ ማሂ እንዴት አየሻት ፍቅረኛዬን? እንዴት ነው ትመቻለሽ ወይስ እንዴት ነው ሲላት እጅግ ተናዳ ምግቡንም ወሩራላቸው ሩጣ ወደ መኝታ ቤት ትሄዳለች። መኝታ ቤት በሯን ዘግታ እያለቀሰች ነው። እንዴት ባምኜ ባማከራት እንደዚህ አይነት ጉር ታደርገኛለች በማለት እጅግ ተናዳ ስለነበረ መኝታ ቤቷን ዘግታ እያለቀሰች ነው። እናም የነ ሮዛ እናትም ተከትላት ሄዳ ማሂ ልጄ ምንም እንዳታለቅሽ፣ ስራሽን ለመስራት መዘጋጀት አለብሽ። አሁን ነው ስራውን መስራት ያለብሽ እኮ ስንት ነገር ተነጋግረን የለ እንዴ? ስለዚህ ምንም ነገር እንዳትናደጂ በማለት የሮዛ እናት ስለማታውቅ የማሂ ጓደኛ መሆኗን የምታውቀው ታሪክ የለም። እሷም እሺ በቃ መጣው ማዬ ሂጂ አንቺ ትላታለች። እሷም ተነስታ ወደ ሳሎን ትመጣለች። ከእንግዳዋ ጋር ቁጭ ብለው እየተጨዋወቱ ያለ ምነው ማሂ ቀረች እሳ በማለት እንግዳዋም ስጠይቅ ትመጣለች፣ ሜካቧን እያስተካከለች ነው የሚል ነበር መልሱ። በጣም ጥሩ እሺ በማለት እነሱም በጉጉት እየጠበቋት እያሉ ነገሩ አላምራቸው ስላለ ተነስቶ እሱም ወደ ሰላም ጋር ይሄዳል። ሰላም ጋር ሲሄድም ሰላም ፊት ትነሳዋለች። እባክሽ ፊት አትንሽኝ ቢላትም ሮዛም ተከትለው መታ በልብ አዝና ስለነበረ እዩልሽ ሮዛ በእውነት በጣም ነው ያፈርኩት፣ በጣም ነው የተናደርኩት። እንዲህ ያደርጋል ብዬ አስቤ አላቅም ነበር ናታል ስትላት፣ ሰላምዬ እኔም በጣም ተናድጄበታለሁ፣ ግን እውነታው ይህ አይመስለኝም። የተረጋገጠ ነገር የለም፣ ግን መረጋጋቱ አይከፋም። ተረጋጊ ሰላምዬ በማለት አቅፋ ጸጉሯን እያሻሸቻት አብራት እንደ እህት እያባበለቻት ነበር።
አንተ ግን ቆይ ምን እያደረክ ነው ያለኸው ብትለውም እሱ ግን እውነቱን ለመናገር አልቸኮለምና እንግዲህ አደረኩት አምጣ አስተዋውቀን ተባልኩኝ ይኸው ፍቅረኛዬን አምጥቼ አስተዋውቅ ከዚህ በላይ ምንድነው የምትፈልጉት ነበረ መልሱ። እሱም ሰላምም እጅግ ተናዳ ስለነበረ ከዝምታ ውጭ ሌላ መልስ አልነበራትም። ሮዛም እጅግ ተናዳ አንተ ግን የእውነት ታሳፍራለህ ወንድሜ፣ እውነቴን ነው ምልህ ይሄ ነገር እውነት ይሁንና እኔ ነኝ የምገልህ ማንም አይደለም በማለት ስትናገረው እሱን አብረን የምናይ ይሆናል ይላታል። በስከ መጨረሻ ሁሉም ተነስተው ባዶቻቸውን ሲቀሩ የቀረችው እንግዳዋና ማሂ ነበሩ። እጇን ለመታጠብ ስትነሳ የልትሄጅ ነው ቁጭ በይ በማለት ስትቆጣት እጄን ልታጠብ ነው እኔ አመጣልሽና ትታጠቢያለሽ ትላታለች። እሺ ትታጠባለው በማለት ቁጭ ብላ ትጠብቃታለች። ማሄ እየጠበቀችው በእጅ መታጠቢያ ውሃ ይዛ መታ እጇን አስታጥባለሁ ብላል ስትነሳ እንኳን ተቀመጭ ነበር ያለቻት። እሷም እየፈራችን ቢሆን ተቀምጣ ታጠበች። ስታስታጥባት ግን ውሃውን ከላዋ ላይ ነበር የደፋችባት። ገና አንቺ ይህንን ምን አይተሽ ነው በማለት ጎንበስ ብላ ማሂም ያስቀመጠችው ያዘጋጀችው መድኃኒት ስለነበረ መርፌ ስሪንጁን ብድግ ስታረግ ትደነግጣለች። ምን እያደረግሽ ነው ማሂ ምን ሆነሻል ስትላት ላንቺ የሚገባሽ ይሄ ነው። በህይወት መኖር ትፈልጊያለሽ ወይስ ከዚህ ቤት ድምጽሽን አጥፍተሽ መውጣት አለብሽ? ምርጫው ያንቺ ነው በማለት ታስፈራራታለች። ችግር የለውም ለምን እወጣለሁ አልወጣም እዚህ ቤት ስትላት እንግዳውስ በዚህ ገላግልሻለሁ እስከ ወዳኛው ትሄጃለሽ ስትላት ችግር የለውም እኔ ሄዳለሁ ልቀቂኝ፣ ግን ቆይ ተረጋግቼ ነው የምወጣው ነበር መልሷ። እዋክሽ ብትላትም ማሂ ግን እየገፈተረች ለማስወጣት እሻውን ወዴት ነው የምትወስጂኝ? የምወስድሽ ቦታ አለ፣ በቃ ትሄጃለሽ ብዬሻለሁ ትሄጃለሽ በማለት ስርንጁን በእጇ ይዛ እያስፈራራቻት ስለነበረ እሺ በማለት እየገፈተረቻት ስለነበር ልትወጣ በሩ ጋር ስትደርስ እነ ማሂ እነ ናቴና እነ ሮዛ ይመጣሉ። ሮዛና ሰላም አንድ ላይ ነበሩ። ቆይ አንቺ ወዴት ነው የምትሄደው? የትም አትሄድም፣ ነይ ምን ልትሰሪ ነው በማለት ማሂ ላይ ሲጮህባት ማሂ ትደነግጥና ስሪንጁን ትደብቀዋለች። ምንድን ነው የምታደርጊው? ምን ልታደርጊያት ነበር የፈለግሽው? ያሰብሽው ምን ለማድረግ ነበረ በማለት ሲናገራት እናቱም ትመጣና ምንድን ነው ልጄ አየሽ ለእንደዚህ አይነት ሰው ነው እኔ ልትድርኝ ያሰብሽው ገባሽ? እናም እኔን የምትድሩኝ ለእንደዚህ አይነት ሰው ነው ወይ በማለት እጅግ ተናዶ ስለነበረ ሲናገራት እባክህ ልጅ ተረጋጋ። አዎ ምንም ተረጋጋ የለውም ይኸው ይሄ ነው መልሱ በማለት ሲናገራት እሺ እና ለእንደዚህ አይነት ሰው ነበር የምትድሪኝ እንዴ? አንቺ ግን እናት ነሽ ወይ በማለት እናቱን ሲቆጣት ማሂም ትደነግጥና ልጅቷንም ወደ ውስጥ ይዟት ይገባል። እናም ይመለስና አያችሁ እቺ የኔ ፍቅረኛ ሳትሆን የማሂ ጓደኛ ናት፣ ግን እሷ ልትገለል ነበር። እኔ ፊቴን አላሳይም። ኧረ እኔ ሳሳያለሁ እናቴ አንቺን ለምደልሻለሁ።